በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። የእግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬ እንግዲህ በርዕሱ ላይ እንደምትመለከቱት ማን ያዘዋል ከዚህ በፊት ታሪኳን ያቀረበላት እህትን እንግዲህ ቲክቶክ ላይ በውስጥ መስመር አግኝቻት ዛሬ ደግሞ ሙሉ የሆነውን ታሪኳንና አንዳንድ የገጠማትን ፈተናዎችና የተወጣቻቸውንም ነገሮች የምታጫወተን ይሆናል። ቀጥታ ወደ እሷ ልውሰዳችሁ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። ሄሎ ሰላም ነው። ሰላም እህቴ እንዴት ነሽ? እግዚአብሔር ይመስገን። እንደምን አለሽ? ሁሉ ሰላም ክብሩ ይስፋ። ማናዛው ላይ ያየኸው ሞር እንደውም ከአሁን ክርስቶስ ሳምራ ከሄድኩ በኋላ ያለው ነው። በከፊል ግን 14 ዓመቴ ነው ይሄ ነገር ከተጀመረ ማለት ነው። ኦኬ። ግን የሚረዳህ ሰው የለም። እውነት አይመስልም። ብዙ ሰው ስትናገር አንተ እያሾፍክ ወይንም ደግሞ የሆነ አንተ ሌላው ቅዱስ አንተ ኃጢያተኛ ሆነ ያንን ነገር መታወራ ነው የሚመስለው ለአንዳንድ ሰው። እውነት ነው። እንደሌለ ነው የሚያወግዙክ። ሞራልህን ይነኩሃል እና በጣም ከባድ ነበር። ያው እግዚአብሔር ማለት ልጆቹን በዚህ አይነት መልኩ ይፈትናል ብለን ባናስብም ያው ወደ ቤቱ እንድንቀርብ ትልቁን መንገድ የምናይበትም ሊሆን ይችላል። አላውቅም። እኔ እንደዚህ ብዬ የምገልጸው አይደለም። የእግዚአብሔርን ምሕረት ቆሜ መሄዴ በህይወት መኖሬ ትልቁ ነገር ነው ለኔ። እውነት ነው። በጣም እንደነሱ ቢሆንማ እንደ ክፉ አድራጊዎች ቢሆን በነገራችን ላይ ማናችንም ቆመን አንሄድምና በጣም እንግዲህ እግዚአብሔር የተመሰገነ ይሁን። እኔ ሞር አሁን በደንብ ማወቅ የምፈልገው ነገር ቢኖር ምንድነው እንዴት ሊገለጥልሽ ቻለ? ለምሳሌ እንዴት ልትበረች ቻልሽ? እንዴት ማለት የማጋለጡን መንገድ እንዴት አወቅሽውስ? በመጀመሪያ ላይ የምትሰሚ ትምህርት ነበረ ወይ ወይም ደግሞ በራስሽ ላይ ብታያቸው ምልክቶች ነበሩ ወይ? በመጀመሪያ ላይ ማለት ኖርማሊ ከቤተክርስቲያን አቅራቢያ ያለው ቅዱስ ገብርኤል ቤተክርስቲያን ነውና እዛ ነው ደብሬ። ከቤተክርስቲያን አድርጌ አላውቅም። ግን ይሄን ያክል ዕውቀቱ ኖሮ ማይከታተል ሰው የለም። ስለ ጾም፣ ስለ ስግደት፣ ስለ ጸበል ይሄና ብዙም ትኩረት የለኝም። ግን ከሆነ ጊዜ በኋላ ነገሮች ይበላሹብኛልና ግራ ይገባኛል። ህመም አትለውም፣ ይጨንቀኛል። እንደገና የሆነ ነገር ጨርሼ ጫፍ ስደርስ ይበላሽብኛል። እኔ ሰፖርት ሳረጋቸው የነበሩ ሰዎች እኔ የሆንኩትን ነገር እነሱ ሲሆኑ አያቸዋለሁ። እኔ ለሆነ የፈለኩትን ነገር እነሱ ሲሆኑ አያቸዋለሁ። እና ብዙ ነገር የሆነ ጥርጣሬዎች ከትምህርት አንፃር ነው። የመምህር ተስፋዬን፣ የመምህር ሄኖክን፣ መምህር ግርማን እከታተል ነበር፣ አያለሁ። ያው ከብዙሃን ትማራለህ። እኔ ግድ መውደቅ አይጠበቅብኝም ነበር። ሌሎች የኦርቶዶክስ ተዋህዶ ልጆች የሚሆኑትን ነገር ማየት ፈልግ ነበርና ብዙ ጊዜ ገብቼ ይሄ ነገር እውነት ነው አይደለም የሚለውን ነገር ማየት ፈለኩ። ከዛ በኋላ ግን በትክክል ያ ስሜቶች እኔ ጋር ነበሩ። ማለት ሲያስተምሩ የሚነግሩን ምልክቶች አሉ። እንዲህ አይነት ምልክቶች ስታዩ እንዲህ ከሆነ እንደዚህ ከሆነ ብለው የሚያስረዱ ነገሮች አሉ በየዩቲዩብ ላይና እሱን በጣም እከታተል ነበር። በተለይ የመምህር ግርማን ማለት ነው። ግን ሰው አሁን በእኛ ማህበረሰብ ምንድነው የሆነ ራስ ላይ ደርሶ ራስህ ለዛ ምስክርነት ካልበቃ የሚያምን ሰው የለም። ሁለተኛ እነሱንም የተለያዩ አባቶችን መንቀፍ አለ። አውቀህ አንተ ለነሱ ደጋፊ ሆነ የሚመስል ነገር አለና የሁሉንም ተኩትና እኔ ግን ወደ ቤተክርስቲያን መሄድ ስጸበልና ሳልጸበል ያለኝን ልዩነት አየው ጀመር። ያው እግዚአብሔር ሲረዳኝ እንጂ እኔ ጠንክሬ አይደለም። መድኃኔዓለም አግዞኝ ነው። ድንግል ማርያም ያው እናትነቷ ለየት ስለሚል በጣም ወዳጅ ሰማዕቷ ናትና ቤቷ አልጠፋም፣ ሰማዕቷ ቤት አልጠፋምና በጣም ጨነቅ ነበር ራሴን ለማጥፋት። የሆነ
ከሰው ዝቅ እንዳልኩ አይነት ስሜት ሳይሆን በቃ ለምን እነሱ አንቺ እንዲህ ስታረጊላቸው የነበሩ ሰዎች ይህ ካንቺ በኋላ እያለ ነው የሚመጣብህ፣ ለምን ራስሽን አታጠፊም አይነት ነገር ያ ነገሮች እኔ በጣም ቸገር ነበርና ግን ጸበል ከጀመርኩ ኦልሞስት 4 አመት በቃ ካለማቋረጥ ጸበል የጀመርኩት 4 አመቴ ነው። ጸበል የጀመርኩት ማለት ነውና ገዳሞች ሄዳለሁ። የተለያዩ የጻድቃን ሰማዕታት ገድሎች ኖርማሊ እንደዚህ የሚያስጨንቀኝ ሰዓት እነሱን አነባለሁ። ጸሎት፣ ስግደት በመሃል ማለት ቤተክርስቲያን ቅዳሴን በሌለበት ሰዓት ትምህርት በማይሰጥበትም ሰዓት በጣም ሲጨንቀኝ ምድብ እየተነስቼ ሄዳለሁ። ሰዓት አልመርጥም። የሚያመኝ ከሆነ እየጨነቀኝ ከሆነ ምድብ እየተነስቼ ነው የሚሄደው እና ያወቅኩበት ትልቁ ግን በቃ እያየሁ እጄ ላይ ያሉ ነገሮች ሁሉ ጠፉ። ሌላ ቦታ ነበርኩ ከሀገር ውጪ። ከዛ እንዴት በምን መልኩ እንደመጣው አላውቅም። ትዳር የተበተነ በጣም ጥሩ የሚባል ትዳር ነበረኝ። ከዛም አልፎ የምሰራቸው ስራዎች ላይ ስራ ገባለሁ ይበላሻል፣ ስራ ጀምራለሁ ይበላሻል። የምሰራው ስራ የእጅ ሙያ ስለነበረ 2 ጣቴ ብቻ ደም ያዘ። በፎቶ ላይ ላክሽልኝ ማለት ነው? ፎቶ ላይ የላኩልህ ጽጌን የጽጌ ጾም ላይ ማለት ለእንትን ስንገባ ጸሎት ማረግ ከሆነ እንደሱ ያብጣልና ውስጥ ገብቼ ቤተ መቅደስ ስቆም ጣቴ ለብቻው ያብጣል። ጣቴ ብቻ ነው የሚያብጣው። ቤተ መቅደስ ከገባው ጣቴ ነው የሚያብጣው። ኦኬ ለብቻው ማለት ቤተ መቅደስ ወጥቼ ለብቻው ከቤተ መቅደስ ውጪ ቆምኩ ምንም አይሆንም። ቤተ መቅደስ ከገባው ጣቴ ያብጣል እና እዛው ነው ፎቶ አንስቼው በቃ ማለት በግርምት ከዛ ስወጣም ለሌሎች ሰዎች እኔ ምናልባት አሁን በዙሪያ ያሉ ሰዎች ህመምህንም እንዲረዱ ከኔም እንዲማሩ ስለምፈልግ አሳያቸዋለሁ። ከቤተ መቅደስ ስወጣ ይሁት እጄ እንዴት እንደሚሆን ብዬ አሳያቸዋለሁና በዙሪያዬ ማለት በእኔ እምነት በኩል ያሉ ልጆች ያውቃሉ እጄ እንዴት እንደሚሆንና መጀመሪያ ግን ስራ ሳቆም የዛሬ 8 አመት ጣቴ ለ2 ጣቴ ለብቻ ደም ያዘ። ሐኪም ቤት ሲሄድ ምንም ነገር የለም ይለዋል፣ ግን ደም ይዟል ይታያል። ደም ያዙና ስራ ፈተናለሁ ይበላሻል። የተመረቅኩበትም ሌላም ሙያም አለኝ በሱም ስሞክር ይበላሻል። የገባሁበት ቦታ በሆነ ነገር መሰናክል ወጣለሁ። ግን እኔ ቦታ ላይ እነዛን ሰዎች አገኛቸዋለሁ፣ ጓደኞቼን፣ ቤተሰቦቼን በምን ምክንያት እንደሆነ እዛ ጋር ከነሱ ጋር የተያያዘ ነገር ይገጥመኛል። ስለዚህ በቃ አንቺ የምትፈልጊውን ነገር አንቺ የምትፈልጊውን ነገር ከጎንሽ ያሉ ሰዎች ጋር ታገኘዋለሽ በሚያስገርም ሁኔታ ማለት ነው። እና እኔ ካለማስተዋል ምን አረግ ነበር መሰለህ? ያው እግዚአብሔር እርቶኝ ዛሬ ቆሜያለሁ። ግን እንደ ደግነትም ነው አንዳንድ ጊዜ እንደ ሞኝነትም ነው። ልብሶቼን አንስቼ ሰጥ ነበር ለሰው። አንተ መተህ አጋጣሚ ሆኖ ሰው በርዶኛል ጃኬት ስጪኝ ቢለኝ ብድግ አድርጌ እሰጣለሁ። በፈለክ ቀን አምጥተህ ስትሰጠኝ እቀበልሃለሁ። እንደዚህ መጠራጠር ነገር የለብኝም። የትምህርት ማስረጃዎች ፊት ለፊት ነበር የሚቀመጡት። ኢቭን ኤሌመንተሪ አብረውኝ ሲማሩ የነበሩ ልጆች ይሄንን እና እነሱ ያንተ ተፈጥሮና የነሱ ተፈጥሮ የማይገናኙ ሆኖ ሰዎቹ ሲቃወሙ የነበሩ ሰዎች ያንተን እኔ የሚሄድበትን መንገድ ሲከተሉ ያቸዋለሁና እኔን እንደዚህ ይቃወሙኛል ነበር እነዚህ ሰዎች ላለው ገብተዋል አይደል? ያ ጥያቄዎች እና ግን በቃ መድኃኒዓለም እንዳልጠፋ ስለፈለገ ያው እናቱም ድንግል ማርያም ክብሩን እሷ ትውሰድ። እኔ እንደዚህ ብዬ የምናገረው አይደለም። በጣም ሲከፋኝ ቅርብ ያለ ማርያም እሄዳለሁ እዛና ብዙ ጊዜ እንዲህ ህልሞች ምናምን አይነበርና እቃዎች የት እንዳሉ አያለው። የኛ የጠፉብኝ እቃዎች፣ የተወሰዱብኝ እቃዎች እሱን የሆንኩትን ነገር ግን መጥቼ ቤት ለማነግር ነበር መሰለህ ለእናቴ ለእህቶቼ ነገር ነበረ። ለካ ይሄን ጉዳይ ቤተሰብ ሁሉ ያውቀዋል። የተደረገውን ነገር ሙሉ ቤተሰብ ነው የሚያውቀው እንጂ አንቺ አታውቂም። እኔ አላውቅም። በተፈጥሮ በተለምዶ ቤተሰቦቻችን እንደዚህ ይሄ አመት በዓል ሲደርስ ቡና የሆነ ነገር እንደገና የተለያዩ ጌጣጌጦች ማድረግ ምናምን አለ ቤታችን።
ግን በአምልኮ አይደለም ወስደው እኔ እንደ ባህል አርገህ የምትወስደው የለም እንደሱ ነው ማየውና ሲደረግ ቤታችን ምንም አይመስለኝም እንደ ማገዝ አርጌ ነው እኔ ማረገው የነበረው። አሁን ይሄ የቡና ሴሬሞኒ ምናምን የሚደረጉ ነገሮች እኔ ትኩረት ሰጥቼ ራሴ ባልጠቀሙም እነሱ ሲያረጉ ምንም አይመስለኝም ማለት እኔ ካላመንኩበት ብዬ እኔን አይነካኝም አይነት ነገር ነው እኔ ማስበው የነበረው። ኦኬ ግን ተባባሪያቸው ሆኜ እኔ ብቻ ነኝ ከቤታችን ሱስ የሌለብኝ። ሁሉም ሰው በሱስ ተጠቂ ነው። ሁሉም ሰው ሌላ ሱስ ላይ አለበት። እኔ ብቻ ነኝ ግን ይሄን ስልህ ራሴን እንደ ቅዱስ እያወራው ሳይሆን መድኃኔዓለም ረድቶኝ ድንግል ማርያም ጠብቃኝ ነው። ምንም አይነት ሱስ የለብኝም። ግን እነሱ ሲያረጉት ተቃውሞ ስናገር እነሱ እንደ ጥሩ እኔ እንደ መጥፎ ራሴን እንደ ጻድቅ እያየው እንደማረገው ስለሚያረጉ አስተያየት አልሰጣቸውም ነበር። ግን ያ ነገር ለካ እኔ ስጎዳ እነሱ ቆሞ እየጠበቁኝ ነበር። መጥቼ እንግዲህ ልጅ ለእናቷ ነው ሚስጥር የምትናገረው። ለእናቴ መጥቼ እንደዚህ ነገር እኮ አይቼ እላታለሁ። እንዲህ ህልም እኮ አይቼ እንደዚህ እኮ ጓደኛዬ እንደዚህ ሆኖ እንደገና እህቴ የምታረገውን ነገር ዳይሬክት እንደዚህ አየው ነበርና ስነግራት እናቴ እንዴት ነው የምትወስደው የሆነ ታላቅና ታናሽ እንደሚቀናና አርገህ እንደምታየው የለም እንደሱ አርጋ ነው የምትቆጣኝ። ከዛ ግን ትልቁን ልንገርህ በእኛ በኦርቶዶክስ እምነት ሰው የማይረዳውን ነገር እህቴ ቤት ዝክር ተብሎ ይደረጋልና ዝክሩ ማንም አባት መጥቶ ሲባርከው አይቻላልም። ስለ ቤተ ክርስቲያን የሚመከርበት ምክር ወይንም ትምህርት የለውም። ሁለተኛ በትልቁ በገና ጾም ይታረዳልና ይሄ ዝክር ከሆነ ለምን እርድ ይደረግበታል? ለምንድነው በስጋ የሚደረገው ብዬ እኔ ተቃውሞ ሳቀርብ እንደገና ለምን አባቶች መጥተው አይባርኩትም? አንድም አባት አይቻላልም እዚህ ቤት ይሄ ዝክር ሲደረግ። ለካ ግን ያዛቸዋል። እዛ ቦታ ላይ የሚሄዱበት አምልኮ ቤት ይታዘዛሉ እንደዚህ ሰውን ለማሳመን። ያንን ነገር ተቃውሞ በፈጥር ሰዓት ምን እየሆነ መጣ? በደንብ እያወቁባቸው መምጣቴን ሲያውቁ በቃ መሞት እንዳለብኝ ተወሰነ። ገብቶሃል? የሆነ የሚገለኝ ነገርም ቢመጣ ታከም የሚለኝ ሰው የለም። ሐኪም ቤት ሂጂ ወይንም ቤተክርስቲያን ሂጂ የሚለኝ ሰው የለም። ግን ያ በቃ ያንን ነገር ተቋቁመ እነሱ ቤት ሁሉም ቤት ቁጭ ብለው እኔ ዛሬ ማርያም ከሆነ ማርያም ሄዳለሁ። በቃ ጠዋት ተነስቼ ምንም ባይኖረኝም ምን ተደርጎልሻል አይነት ንግግር አለ። አንቺ ቤተክርስቲያን ሄደሽ ምን አገኘሽ? ሁሌ ቤተክርስቲያን ትሄጃለሽ፣ ከኛ የተሻለ ነው የምትኖሪው ይሉሃል። ቅስምህን የሚሰብር ንግግር። ግን አልቀርም ጠዋት እውቀቱ ኖሮኝ ጸሎቶቹን በደረጃ መጸለይ የሚችል ሰው ሆኜ ወይንም ስለ ቤተክርስቲያኑ ሕግ በትክክል ማቆኘ ሳይሆን በቃ መሄዴ በራሱ ያድነኛል የሚል ነገር ስላለ ጭንቅላቴ ውስጥ ሄድ ነበር። እኔ እምነት ነበረ በልብሽ ውስጥ ማለት ነው። በጣም እምነት አለ በልቤ። ከዛ ግን ትልቁን ያወቅኩበትን ነገር ልንገርህ። ቤታችን የሆነ ግጭት ተፈጠረና በዛ ግጭት መሃል ምንትን ማለት የታመመ ሰው ነበረ። ያ ሰው ሊሞት ሲሆን አባቴ ነበር የታመመው። ሊሞት ሲሆን ጠንቋይ ቤት አርሲኔጌሌ ነው ቦታው። እዛ ካልሄዳችሁ አይድንም። ማን ነው የሚሄደው? እሷ ትሄድ ተብዬ እኔ ላይ ተወሰነ። እኔ አልሄድም። እናቴንም አንቺም ከሄድሽ እናቴ አይደለችም ብዬ እገድሻለሁ። እሱ ግን ስጋ ደሙን ይቀበላል፣ አንቺም ተቀበያለሽ ተባብለን በሰዓቱ የኔ ማክረር እነሱ ስጋ ደሙ እንዲወስዱ አረጋቸው፣ እንዲቀበሉ አረጋቸው እናትና አባቴ። ከዛ አባቴ ሞተ። ተቀበለው ማለት ነው። ስጋ ደሙን ተቀበሉ ሁለቱም፣ እናቴም አባቴም። በተቀበለ በአንድ ተቀብሎ በ9 አረፈ አባቴና በሰልስት በተለምዶ ሰልስት ተብሎ ይለቀስ የለ። የሰልስት ቀን ማታ ድንኳን ውስጥ ካልተቃመ ብላ ጮኸች። ያቺ መድኃኒት ታረጋለች ያልኩህ እህቴ ማለት ነው። አይቃምም፣ ትልቅ ሰው ነው፣ ቆራቢ ናቸው፣ አይቃምም ብዬ እኔ ከለከልኩ። ግን እኔ ስከለክል እኔን የሚያግዘኝ ቤተሰብ አባል አልነበረ። ግዴታ መደረግ እንዳለበት ነው ሁሉምና እኔ ብቻዬን ነበር የምጮኸው። እሱ ስጋ ደሙን ተቀብሎ በቤተክርስቲያን እንደዚህ ሆኖ ብዬ ስል የሚያግዘኝ ሰው አልነበረምና ግራ ይገባኛል።
ነው ታይሳው እየሰማች ከዛ ግን በመሃል ያው እንደዛ እንዳለ የተለያዩ ግጭቶች ነበረ እንደሱ እያለ አባቴ ከሞተ በኋላ በመጥሪያ አሁን የሰውየውን አድራሻ በትብዬ እንደምወርድ አርሲኔጊሌ ኮልስቶን ላይ ወርደሽ ፈይሳ ይባላል ሰውየው ብለው እሱ ጋር ነው ሄደሽ ይቅርታ መስጠይቂው ተብዬ ወረቀት መጣልኝ። ኦኬ ይሄ ባዳም ሊኮ የሚደረግበት ቦታ ነው አርሲኔጊሌ ማለት ነው። ከዛ እኔ አልሄድም አልኳቸው። አጋጣሚ ሆኖ እኔ በሰዓቱ እንደዚህ አይነት ነገርም እኔ ሄጄ ማላቅም የሚሄድ ሰው ምን ያጠገቤ ወይንም የሚያወራ ሰው ካለ እኔ ብዙ ጊዜ አልስማማምና የዛን ቀን ግን እኔ የመድኃኒዓለም ልጅ ነኝ። ሁለተኛ በእናት ደረጃ በአባት ደረጃ እሱን እግዚአብሔር እኔን ሲፈጥረኝ ይሄን ነገር ማድረግ ስለማይችል እኔ ደግሞ ከዛ ባለፈ ሰማዕቷን እዋት በቃ የኔ ወዳጅ እሷ ናት ይሄንን ይውት ብዬ ጠየወጣው። ሙሉ የአባቴም ዘመዶች እናቴም ዘመዶች ሁሉም ተሰብስበው ነው ብቻዬን ወጣው ከቤት። አንድም ሰው አልተከተለኝም አትሄድም የሚያለኝ የለም። ግን እኔ መሄድ እንዳለብኝ እዛ ቦታ ላይ እኔ ነኝ ለመገበር ተፈልጌ ነበረው። ኦኬ እሱ ጋር መሄድ የነበረብኝ። ከዛ ያው ሰው አይደለ ማለት አቴንሽን ሰጥቼ ጸበሉን ክትትል ጀመርኩ። ያ ጸበሉን መከታተል ሲጀምር የተለያዩ ነገሮች እኔ ጸበል ስጠመቅ ጭራሽ ነገሮች ይዘጋጋሉ። ሄጅ አሁንም ማለት እንደ አንድ ሌላ ጓደኛ አለችኝ የረጅም ዓመት ጓደኛ ያው ከቤተሰብ ጋር ተቆራርፍ ያለው በዛ ምክንያት ይሄንን ተቃውሞ እንዳለ ለጓደኛዬ እነግራታለሁ። እሷ ደግሞ የረጅም ዓመት ጓደኛዬ ናት። ጠዋት ከቤተክርስቲያን መጥቼ የማረጋውን ነገር ነው ምነግራት። ለካ ለሷም ሪፖርት ሳረግ እሷም ለካ እዛ ውስጥ ያለሽ ናት ሌላ ነው የሚስተካከለልኝ። ይገርማል። እሷም ከዛ በፊት በዋህነት ልጆቼን አንስቼ ከዛ አልኩ እዛ ውጪ ሆኜ እሷ ናት ቪዲዮ ኮል የምታወራኝና ነግራታለሁ። እኔ እኮ እዚህ ራስሽን አጥፊ ይለኛል ከፎቁ ደቂ ይለኛል ምን እንደሆነ አላውቅም። ሁለተኛ መመለስ ነው የምፈልገው ወደ ሀገር ይላታለሁ። እሷ የነበረችው ከኔ ካለሁበት ቦታ አረብ ሀገር ትሰራ ነበረ እና እሷ ብቻ ናት እናቴን ኖርማል ስልክ ነው ማውራት ካርድ ሞልታ የምታወራውን ስልክ ነው እናቴን ማውራት። ከዛ ውጪ ደውዬለት ማቅሶ የለም ኢትዮጵያ። ግን እሷ ትደውልልኛለችና ደውላልኝ አውርቻት ከሆነ ደቂቃ በኋላ ራስሽን አጥፊ ይሆነ እንደዚህ ምን ታረጊያለሽ ምን ጠቅሚያለሽ የሚል ነገር ይሰማኝ ነበር እዛ። እና ግን ሳወራት እየከፋኝ ይመስለኝ ነበር እንጂ መድኃኒት እንደዚህ የሆነ ነገር ተደርጎብህ ምናምን አይመስልህም። በጣም መወዳት ጓደኛዬ ናት። ራሴን ልሰጣት የምችል ጓደኛዬ ናት እሷ ደግሞ። አዎ የቅርብ ሰውማ በቃ እንዴት አይታይ ከብዳለ ከባዱ ራሱ እሱ ነው እኮ ያረግብኛል ማምለሽ አታስብ እና ጭራሽ አላስባትም። እና እዛ ሆኖ ግን ምንድነው መሰለህ ማዳም ቤት ስላልሆነ የምትሰራው ብዙ ጊዜ ይሄ የሱስ እቃዎች ምናምን ያሉበት ቦታ ሆኖ እሱ ላይ እንደ ክርስቲያን ሆኖ የሚያወራ ሰው የለም። እንደሱ ነው ማየትና ከዚህ ነገር ያውጣት ነው እንጂ እኔን ታረገብኛለሽ ብዬ አላስብም። ወደ ዋናው ስመጣለ የቤተሰቦቼን ያረጉኝን ነገር ለሷ ነግራታለሁ። እንደዚህ ቦታ ጸበል ሄጄ እና ኮዲ የሚወጣው ነገር ጀመረ። ጸበል ሲጀምር የሚወጣው ነገር ምንድነው ዱቄት የመሰለ ነገር ቢጫ አለው። በእጅ ስትነካው ሻካራ ነው እና ጉም ይመስላል። እንዲህ ሲወርድ የሆነ ዝልግልግ እያለ ነው የሚወርደው። በጣም የሚሰቀጥጥ በጣም የሚዘገንን አጠገብ ሰው ማይቀመጥ ሽታ አለው እና ትሎች አሉት ትንንሽ ትሎች አሉት። ሲሄድ ማስታጠቢያው ላይ ሲሄድ ይታያል አሉ ቪዲዮዎች ትሎች አሉበት። ይገርማል። ያው የተወሰነ ቪዲዮ አይተናል። በጣም ይገርማል። እንደ ቪዲዮዎች ላይ አለ ይሄ እንትኖች ነፍሳት ያለበት ሌላም አለ ነፍሳት ያለበት በጣም እጅግ ስለሚያስፈራ እልክልሃለሁ። ትልልቅ 2 ሜትር ያክል 1 ሜትር እንደዛ አይነት አለ ከፍ ያለም ያለበት። ግን ያንን ነገር የሚገርምህ ነግራትና ጸበል ስንጠመቅ ለሴት እህቶቻችን ጥፍር ቀለም ይከለከላል፣ ጸጉር ቀለም እንደሚከለከል ታውቃለች። ጸበል ዛሬ ተጠምቄ መጣው ስላት ጸጉርሽን ቀለም ተቀቢና በቃ ጸበሉን ታዩ ትለኛለች። እኔ ለኔ አስባ ነበር የሚመስለኝ። እሷም የሚገርምክ እዚህ ጋር ጸበል ተጠምቄ መጥቼ እየተጨናነቅኩ ስለሆነ ለኔ ተጨንቃ ነው ብዬ ነው ማስበው። የሚገርም ግን እሷ ቀለሙን ከተቀባው ልጠመቅ አልሄድም እኔ ጸጉሬን ቀለም ከተቀባው ማለት ነው። ጥያቄ ይፈጥርብኛል። ለምን
ለምንድን ነው በቃ እኔ ስለተጨነቅኩ እኔ በእህትነት ነው ማስበው። እግዚአብሔር በሚያውቀው መድኃኒዓለም ነው የሚያውቀው። እኔ ከእህቴ በላይ ማለት ሞት ይለየናል ብዬ ማስባት ልጅ ናት። በቃ ሞት ጓደኝነታችን 10 ምናምን ዓመት እያልኩ ነው። ግን በዛ መሀል ይሄ የሚወጣው ነፍሳት ነገር አልቆም አለ። እንደገና ሽታ አለው። ጸበሉ ጀምሬ መሀል ላይ ትንሽ ካቆምኩ ጭራሽ ይብስብኛል። የሚያሳየኝ የሆነ ራሴን በምን መልኩ ማጥፋት እንዳለብኝ ነው። እውቀቱ የለኝም በሰፊው ምን ብዬ መጸለይ እንዳለብኝ ይጠፋኛል። ጸሎት ጀምርና ጸሎቴ መጽሐፉን ገልጬ ይዤ ጸሎት መጽሐፌን ሌላ ነገር ነው የሚያሳየኝ። ያ ነገር ሆነ። እሱንም አሁንም ሳስረዳት አትረዳኝም። ቤተሰብ አኩርፎኛል በዛ በባዕድ አምልኮ ጉዳይ። የምነግረው ሰው የለኝም። በዛ መሀል ግን የተለያዩ ገዳሞች ሲሄድ ያገኘዋቸው መልካም ወንድሞች በስጋ ምንም ዝምድና የሌለን የቤተ ክርስቲያን ልጆች ከኔ በላይ እውቀቱ ማለት ስለ ክርስትና እውቀቱ ያላቸውን ወንድሞች ያገኘው። እነሱ በቃ ስለ እንደዚህ አይነት ነገር ሲጨንቀኝ ደውልላቸዋለሁ። እንዲይሆንኩ ነው እንዲጸልይ ይሄንን ምዕራፍ ክፈሽና ጸልይ፣ መዝሙረ ዳዊት እንደሚያስፈልገኝ ራሳቸውም ሰፖርት አድርገው እኔ 10 ሳንቲ የመጠመቂያ የምሄድበት የምጸበልበት ቤተክርስቲያን መሄጃ የታክሲ ያጣውበት ቀን ነበረ። እንግዲህ ንጹህ ለብሰህ ስትሄድ የኛ ህዝብ ጤነኛ ነክ ስራ እንደሌለ እንደታመምክ አይረዳህም። እና እነሱን አሁን እነሱ ኦልሞስት 3 ዓመት እነሱ ከጎኔ ሆነው አሉ። የበቁ አባቶች ትልልቅ እንደዚህ ገዳም ላይ ያሉ እናቶች አሉ መነኮሳት። እነሱ ምክር እምነቶች ሰብስበው ይሄ እንደዚህ እምነት ነው ይሄኛው እንደዚህ ነው ብለው ከሌላም ሰው ወስደው ነው የሚሰጡኝ። ለእግሬ ለብቻ፣ ለእጄ ለብቻ፣ የአይኔ ለብቻ፣ አይኔም ነው አይኔ እንደገና እጄ ለብቻ ነው። ሰውነቴ ላይ የሆኑ ነገሮች ቦታዎች ላይ ለብቻ አንድ ግራ አሞኝ ከሆነ ዛሬ ሌላኛው ግራ ያመኛል። እንደዛ ስለሆነ እነሱ ከጎኔ ሆነው በማናገራቸው ሰዓት ግን ለካ ያንን ነገር ጸበሉን ግዴታ እንደዚህ ነው የሚፈትነው። አውቀው ነው ሰይጣን ቤተክርስቲያን እንዳትሄጂ ነው እንደዚህ ከጸበል ላይ ያስቀርሽ ነው እያሉ እነሱ ያበረቱ የነበረ ከመድኃኒዓለም በታች በቃ እንደዚህ የምልህ አይደለም ያሳለፍኩት። እንደዚህ ሳወራ አሁን ቀላል ተሽሎኝ ደህና ሆኜ ነው አሁን ይሄ ቀላል አድርጌ ነው ማወራ እንጂ ከቤተክርስቲያን መምጣት የሚያቅተኝ ቀን አለ። አቅም ያንሰኝና ተጠምቄ ወጣሁ በኋላ አቅም ያንሰኛል። ሲያዩኝ ልብስ ለብሻለሁ። እንደነገርኩ ውጪ ነበርኩ ብያለሁ። ጥሩ ኑሮ ነበረኝ ብያለሁ። ልብሶቼን አልጥላቸውም። ለብሼ ነው የምወጣው። ጤነኛ ነው የምመስለው። ያለኝ ነው የምመስለው። የሚረዳኝ ሰው የለም። ግን በዛ መሀል እነዛ ያረጉብኝ ሰዎች የሁለቱ ነው። አሁን ቤተሰቦቼም እየሄድኩ ነግራቸው ነበር። ለዛች ጓደኛዬም ደውዬ ነግራቸው የሌሎቹን ምን አረጉት እነሱ በከፊል ያዙኝና ሌሎቹ ግን ደውለው ቼክ ያረጉኛል። እንዴት ሆንሽ የሚል ሳባይ ፌስቡክ ላይ ቼክ ያረጉኛል። በጣም መቀርባችሁ ምን እናግዝሽ ሳይሆን የሚሉኝ ዛሬ ምን ለውጥ አላት ብሎ የሚከታተለ ሰው የለም። እንደሱ ነው ቼክ የሚያረጉት። በዛ መሀል ያው እነሱ በቤተሰባችን እኔ ወጥቻለሁ ብያለሁ። እነሱ ግን የፈራቻ የባዕድ አምልኮ ጋር አንድ ሰው ተወሰነበትና ሄደ ከቤተሰባችን። ያው ሞቱ አልቀረም። እኔ ልሞት ብዬ ነው ትቼ የወጣሁት። መሞት ካለብኝ መድኃኒዓለም ቤት ብዬ ልሞት ብዬ ነው። ቀጣይ እናቴ ሞተች። እናቴ ሞተች። የሱ ሰዓት ግን የተለያየ ሰው እኔን ወደ ማመን መጣ። እኔ ማለት የኔ የአቋሚ ሁኔታ፣ ከውጭ የተመለስኩበት የትዳሪ ሁኔታ፣ ምንም ሱስ የለብኝም። በጣም ስራ ሞክራለሁ እና እንደሱ የሚያረጉትና እኔ የሆንኩትን ነገር ሰው የተወሰነ ድምፅ ማግኘት ጀመርኩና ረዳኝ ሰው ያዳምጥ ሰው ማግኘት ጀመርኩ። ከዛ በኋላ ያው እኔ ከኔ ታናናሾች አሉና ከበር ለማድረግ ያው በቃ አሁን ደንግጠዋል ትተውታል ብዬ ነው የተወሰኑትን ወደ ገዳም ይዣቸው ሄድኩኝ። በዚህ መሀል የምነግርህ
እኔ የካቲት መጋቢት 8 ክርስቶስ ሳምራ ሄጄ ከ3 ወር በኋላ ልክ እኔ በሄድኩበት በ8 ነው እኛ ቤት ሌላ ለቅሶ የተፈጠረ። እኔ ክርስቶስ ሳምራ የሚሄድ ጊዜ በጣም አስፈራ ነበረ። በጣም የመጨረሻ ተስፋ ቆርጬ ባለሁበት ሰዓት ነው የሄድኩት። ግን እንደማይታደስ ሰማ ስለነበረ አቅምም ስላልነበረኝ ያልሄድኩት። ከሄድኩ በኋላ ግን ይሄ የሚላከው ነገር ደግሞ እንዳለ ማህበ የተገለጠው ነገር ቆመ። ስለዛ ወንድሞቼን፣ እህቶቼን፣ ሌሎች ታናናሾቼን ወሰድኩ ወደዛ ነው። በቃ ትተዋል ብዬ ማለት ነው። ከወሰድኩ በኋላ ግን እኔ ነኝ እንጂ እነሱ ወደዛ ነው ለማሳመን እንጂ እነሱ አምነው አይደለም። ገብተዋል። በጎን ከዛች ከምታረገው ፍሬ ጋር ይገናኛል። አንቺ እንደ መሰለል አይነት ነገር ማለት ነው። አዎ እንደ መሰለል ሳይሆን እቃ መውሰድ ቤት ውስጥ ያየኸው እሰስተን የሚመጣው ዓርብና ሮብ የትልልቅ ባለነት ያለበት ቀኖች እሱ ካልመጣ አይጣለ ቅንቅን አለ፣ ቁጣጣ አለ። አልጋዬ ላይ እሱም አልጋዬ ላይ ተኝቼ ኖርማሊ ለሊት በጣም ስነሳ አልጋ ላይ አለ። እንደገና የምቀመጥባት ቦታዎች በሬ ላይ አለ። አይጦቹ ሰው ነው የሚመስሉት። እኔ መጽሐፍ ቅዱስ የማነበበት ቦታ ጸሎት ላይ እሱን ነው የሚተረተሩትና የጸሎት እንትኔን ይወስዱታል። አይጠበ በመሰረቱ ትፈራለህ። ማንኛውም ሰው እንደኔ ፈራት ይኖራል እና መጸለይ አቁሜ በብለህ ፈራት ያረብ እና ከዛ ክርስቶስ ሳምራ ምንጭስ አለ እዛ ያው መንፈስ ቅዱስ ስማቸውና ሌላ ምንጭት አለ። ከዛ ይዤ የመጣው እሱ ነገር እናስተከሰኝ ይሄ ነፍሳት የሚመጣውን ነገር ማቆም ጀመረ። ግን ትልቁ ነገር ምን ሆነልህ? ከቤት ውስጥ የኔን ማቴሪያሎች መውሰድ፣ ለእሷ መስጠት። የተወሰነ ሰዓት ይረብሻል። ያው የቦታው ቃል ኪዳን 24 ሰዓት ነው ይላክብሃል። ከ24 ሰዓት በኋላ አይሰራም። የሆነ ይረብሸኛል ይህ ነገር ማንም ማግኘት ይላል እያልኩ በዛ ባለው ሰዓት ጓደኛዬ ራሷ በራሷ ሰዓት እንደ ምክር አርጋ እንደ ሌላ ቦታ መሄድ እንዳለብኝ በቃ ጸበል እንደሚበቃ ትነግረኝ ነበርና የተለያዩ ህልሞች ምናምን ሳይ እንደገና በዙሪያ ያሉ ሰዎች ስለኔ የሚያውቁ ሰዎች እንዲኮ ነው ብለሽ ጠይቂያታል። ተባረ አንዴ ብለሽ ጠይቂያታሉኝ። ስጠይቃትም ደስተኛ አይደለችም። እኔም ሰው እንዲያናገረኝ አትፈልግም። ስለዛ ነገር እንድናወራ አትፈልግም። በዛ ማለት እሷ ጋር የእሷን በጠቅላላ እንዲወጣ ያደረገችልኝ ደግሞ የእሷን ተአምር የምነግርህ ስውሯ ማርያም ናት። ልክ ደብረ ብርሃን አካባቢ ስደርስ በጣም አስጨነቃትና 7 ቴክስት የጻፈችልኝ። አንሹ ስልክሽን አንሹ እያለችና ያ እጅ ያብጥ የነበረው ይንቀጠቀጥ ጀመረ። እዛ ቤተክርስቲያን ልደርስ ስል እጄ ይንቀጠቀጥ ጀመረ። ኦኬ። ከዛ በኋላ ግን አታናግረኝም። ያው ተመለሺ ምን ያደርግልሻል ጸበል እያለችኝ ስለነበረ ጸበል እየገባው ነው። ስውሯ ማርያም ነኝ ብዬ ሌላኛዋ ለእሷ ጓደኛ እሷን ስልክ አላነሳም ለጓደኛዋ ነገረቻት። ለእሷ መለስኩላት። ከዛ በኋላ ተዘጋጋን። ግን ከዛ በኋላ ምን ታደርገኛለች? በተለያዩ ስልኮች 3 ሰዓት፣ ሌሊት 6 ሰዓት፣ 9 ሰዓት እኛ የምንጸልይባቸውን ሰዓቶች እነሱ ሌሊት በሌላ ስልክ ይደውላሉና የተለያዩ ማለት ይሄ ድምፆች ከፍቶ ዝም ማለት እንደዚህ አይነት ነገሮች መፈጠር ጀመረ። ያው እኔ ትምህርቱን አዳምጥ ስለነበረ የአባቶችን በዛ ሰዓት ስልክ ማንሳት ምን ሊፈጥር እንደሚችል 1-2 ቀን ሳላቅ አንስቻለሁ። ከዛ በኋላ ግን ምን አደርጋለሁ? ልክ ማለት ቤተክርስቲያን የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ሲል ማተከፈት ሲል እግዚአብሔር ተከፈት